ከፓሪስ በኋላ ዓለም ታላቁን የማራቶን ትንቅንቅ ዳግም ሊመለከት ነው። በዛ ወቅት ኢትዮጵያ ክስ አቅርባ ትዕግስት አሰፋ በሲፈን ሐሰን ተገፍትራለች ብላ ክስ አቅርባ ውድቅ መደረጉ ይታወቃል። አሁን ሁለቱ አትሌቶች በለንደን ማራቶን ሊገናኙ ነው። ስለ ውድድሩ ከወዲሁ በስፋት እየተዘገበ ይገኛል። ከኬንያም ታዋቂው አትሌት ሄለን ኦብሪ እና ሌሎችም አትሌቶች መቀላቀላቸው እየተሰማ ነው። ስለዚህ ሩጫ በዝርዝር እንነግራቸዋለን። ቦስተን ማራቶን ሰኞ ንጋቱን ይደረጋል። በዚህ ውድድር ሲሳይ ለማን ጨምሮ እጅግ ትልልቅ የኢትዮጵያ አትሌቶች ይሳተፋሉ። ሌላኛው ተጠባቂው ውድድር ነው። ቀዳሜ ረፋዱን ዛሬ ማለት ነው በአሜሪካ ሌላ ውድድር ይጠበቃል። የ5 ኪሎ ሜትር የሩጫ ውድድር ነው። በዚህ የሩጫ ውድድር ኢትዮጵያን አትሌቶች እየተጠበቁ ነው የሚገኙት። በዚህ የሴቶች 5 ኪሎ ሜትር ውድድር ጓደኛሞቹ ለምለም ኃይሉና ጽጌ ገብረ ሰላማ ይጠበቃሉ። ከዚህ ውጭ በእንግሊዝ ፕሪሚየር ሊግ ዛሬ በርከት ያሉ የኳስ ውድድሮች ይደረጋሉ። በዚህ ጨዋታ ላይ የቢቢሲው ታዋቂ ተንታኝ ክሪስ ስቶን ግምቱን አስቀምጧል። ማንን ስንት ለስንት ያሸንፋል አለ የሚለውን በዝርዝር እንነግራቸዋለን። ሰላም የተወደዳቸው የሆሎ ስፖርት ነው። ለክርስትና እምነት ተከታዮች እንኳን ለቅዳም ስዑር እና ደግሞ ነገ ለሚከበረው ለታላቁ የፋሲካ በዓል በሰላም አደረሳችሁ። ባሉ እናንተ አካባቢ እንዴት ነው? የት ነው የምትኖሩት? ምን ክስተቶች አሉ? ገበያው እንዴት ነው? ሀሳብ አስተያየታችሁን አጋሩን። እኛ ወደ መረጃዎች ገባን። መነሻችንን ከተጠባቂው የለንደን ማራቶን እናድርግ። ለንደን ማራቶን የፊታችን አፕሪል 27 በልዩ ድምቀት ይካሄዳል። 45ኛው ማራቶን ነው። ከ56,000 በላይ ሰዎች ይሳተፉበታል ተብሎ እየተጠበቀ ነው። በኖቬምበር ወር በኒውዮርክ ማራቶን 55,646 ተሳታፊዎች ተይዞ የነበረው ሪከርድ ይሰበራል ተብሎ ይጠበቃል። በለንደን ማራቶን በወንድና በሴቶች ሪከርድና የተሻለ ሰዓት ያላቸው የዓለማችን ምርጥ አትሌቶች የሚሳተፉበት መሆኑ ከወዲሁ ተጠባቂ እንዲሆን አድርጎታል። ትናንት ማምሻውን ከወጡ መረጃዎች ለመረዳት እንደተቻለው በውድድሩ ለአሸናፊነት ከፍተኛ ግምት የተሰጣቸው 2 ኬንያን አትሌቶች ከውድድሩ ውጭ መሆናቸው ተረጋግጧል። የለንደን ማራቶን አዘጋጆች ይፋ እንዳደረጉት ዘገባ ከሆነ የ31 ዓመቷ የዓለም የሴቶች ማራቶን ባለ ሪካርዶ 3 ጊዜ የቺካጎ የ1 ጊዜ የዓለም ሻምፒዮናና በለንደን ማራቶን ለአሸናፊነት ከፍተኛ ግምት የተሰጣት ኬንያዊት ሩት ቼፕጌቺ ውድድሩ ሊጀመር ከሳምንት ያልበለጠ ጊዜ እየቀረው ከውድድሩ ውጭ መሆኗን ይፋ አድርገዋል። ከዓለም የሪከርድ ባለቤቷ ሩት ቼፕጌቺ በተጨማሪ የአምና የለንደን ማራቶን አሸናፊ፣ የኒውዮርክ፣ የቦስተንና የለንደን ማራቶን አሸናፊዋ ከሳምንት በኋላ በሚካሄደው ማራቶን በተመሳሳይ ለአሸናፊነት ግምት የተሰጣት ሌላኛዋ 31 ዓመቷ ኬንያዊትም ራሷን አግልላለች። በመጨረሻ ሰዓት ነው ከውድድሩ ውጭ ሆነችው። ሁለቱ ኬንያዎች ከውድድሩ መውጣታቸው ፉክክሩን ሊያቀዘቅዘው ይችላል በሚል ከወዲሁ አስተያየት እየተሰነዘረ ባለበት ሰዓት የ2013 የለንደን የበርሊን ዴጉና የቤጂንግ የ5,000ና 10,000 ሜትር የዓለም ሻምፒዮን የ41 ዓመቷ አንጋፋ አትሌት ቪቪያን ቺሮት በመጨረሻ ሰዓት የለንደን ማራቶን ፉክክርን መቀላቀሏ ይፋ ሆኗል። ይህም ለንደን ማራቶን እንደገና ወደ ሌላ ድባብ ተመልሷል። በተጠባቂው የለንደን ማራቶን የፓሪስ ኦሎምፒክ የወርቅ ሜዳሊያ አሸናፊ ትውልደ ኢትዮጵያዊቷ ሲፈን ሐሰን 2:13:44 ሰዓት አላት። የብር ሜዳሊያ አሸናፊዋ ኢትዮጵያዊቷ ትዕግስት አሰፋ 2:11:53፣ ኬንያዊቷ ጆክሊን ጀፕኮስኪ 2:16:24፣ ሌላኛው ኢትዮጵያዊት ምክርቱ አለሙ 2:16:34 እየያዙበትና እጅግ ከባድ ትንቅንቅ ያለበት ነው። ሌላኛው ኢትዮጵያዊት እንዲሁ ሄቨን ኃይሉ 2:19:29 ሰዓት አላት። 45ኛ ለንደን ማራቶን ለማሸነፍ የሚፎካከሩ እጅግ ተጠባቂ አትሌቶች ናቸው። ይህም እንግዲህ በጣም ትልቅ ውድድር ይሆናል ተብሎ ገና ከወዲሁ እየተጠበቀ ያለ ጉዳይ ነው። ለማንኛውም ግን ለአትሌቶች እንግዲህ ድል እንዲቀናቸው እንጠብቃለን። የ5,000ና 10,000 ሜትር የዓለም ሻምፒዮና የ41 ዓመቷ አንጋፋ አትሌት ቪቪያን ቺሮት በመጨረሻ ሰዓት የለንደን ማራቶን ፉክክርን መቀላቀሏል። ሌላኛው ድምቀት እየተባለ ከወዲሁ መገናኛ ብዙሃን እየተቀባበሉት ሲሆን የሲፈን ሐሰንና እንዲሁም የትዕግስት አሰፋ መገናኘት በዳግም ግን ታሪክ ሆኗል። ያኔ እንግዲህ ኢትዮጵያ ክስ አቅርባ ነበር። ሲፈን የትዕግስት አሰፋን ገፍታታለች በሚል በመጨረሻ ግን አልገፋቻትም በሚል ውድቅ መደረጉ ይታወቃል። አሁን ሁለተኛው ዳግም ተገናኝተዋል። ለመሆኑ ማን ያሸንፋል? ትዕግስት ወይስ ሲፈን? የእናንተን ግምት አስቀምጡልን። እኛ ወደ ሌላ መረጃ እንለፍ። ትልቅ ውድድር ይደረጋል። የቦስተን ማራቶን ነው። የፊታችን ሰኞ በቦስተን ማራቶን ንጋት ጠዋት ላይ የሚደረግ ውድድር ነው። የቦስተን ማራቶን በአመቱ የሚያዝያ ወር በገባ በ3ኛው ሰኞ ቀን የአሜሪካ አርበኞች ቀንን ታሳቢ አድርጎ የሚከናወን ውድድር ነው።
የዘንድሮ ውድድር ለ129ኛ ጊዜ የሚካሄድ ሲሆን ይህም ውድድሩ በርቀት የአንጋፋነት ክብርን ያቀዳጀዋል። የቦስተን ማራቶን ውድድር ጅማሮውን በሆፕኪንስተን ዋና ጎዳና ላይ ያደረገ ሲሆን ፍጻሜው ደግሞ በቦይልስተን ጎዳና ከኮፕሊ ስኩዌር አጠገብ የሚያደርግ ይሆናል ይላል የልዩ ስፖርት ዘገባ። የቦስተን ማራቶን በፕላቲኒየም ደረጃ የሚመደብ ነው። ከሰባት ታላላቅ የአቦት ሜጀር ማራቶን ውድድሮችም አንዱ ነው። አስቸጋሪና ፈታኝ ከሚባሉ የውድድር ስፍራዎች ውስጥም የሚካተት ውድድር ነው። የአምና ውድድሩ አሸናፊ ኢትዮጵያ አትሌት ሲሳይ ለማ የ24 ድሉን ለመድገም ዝግጁ ነኝ የሚል አስተያየቱን ሰጥቷል። በ24 ፓሪስ ኦሎምፒክ ማራቶን በጉዳት ምክንያት ያልተሰለፈው ሲሳይ ለማ በፓሪስ ኦሎምፒክ በቀዳሚነት ለመመረጡ ዋነኛው ምክንያት ከቫሌንሻ ቀጥሎ ይህ የቦስተን ማራቶን ድል እንደነበር አይዘነጋም። አትሌቱ ከውድድር አዘጋጆች ጋር በነበረው ቆይታ ባለፈው ታህሳስ ወር በቫሌንሻ ማራቶን ላይ ሙሉ ለሙሉ ዝግጁ አልነበርኩም፣ ነገር ግን አሁን የቦስተን ማራቶን ለማድረግ በልዩነት ዝግጁ ነኝ ሲልም ሀሳብ አስተያየቱን ሰጥቷል። ከሲሳይ ለማ ውጭ ኢትዮጵያ ሁለት ጊዜ ቦስተን ማራቶን አሸናፊ ሌሊሳ ዴሲሳና በዓለም ሻምፒዮና በ5000 ሜትር ውድድር የሁለት ጊዜ አሸናፊው ሙክታር ድሪስ የመጀመሪያ ማራቶን ውድድሩን ለማድረግ ዝግጁ መሆኑ ለውድድሩ ተጠባቂነት የራሱን አስተዋጽኦ ያደርጋል። የሁልጊዜም ኢትዮጵያን አትሌቶች ተፎካካሪዎች የሆኑት በርካታ ከፍተኛ ደረጃ ያላቸው ኬንያን አትሌቶች በቦስተን ማራቶን እንዲሁ በዚህ ውድድር ይጠበቃሉ። የቦስተንና የኒውዮርክ ማራቶን በተከታታይ ያሸነፈው ኤቫንስ ቺቤት በውድድሩ ተጠባቂ ከሆኑ አትሌቶች መካከልም አንዱ ነው። አትሌቱ በ2023 የቦስተን ማራቶን አሸናፊ ሲሆን በባለፈው ዓመት ሶስተኛ ሆኖ ነው ያጠናቀቀው። ከሱ በተጨማሪ በውድድሩ እሱን ተከትሎ አራተኛና አምስተኛውን ያጠናቀቁት ጆን ኮሪና አልበርት ኮሪር ሌሎች ተፎካካሪዎች ናቸው። በ2024 የበርሊን ማራቶን መኬሳ መንገሻን ተከትሎ በ2 ሰዓት ከ3 ደቂቃ ከ22 ሴኮንድ በመግባት ሁለተኛውን ያጠናቀቀው ኬንያዊ አትሌት ሳይብራያን ኮቱት በውድድሩ ሌላኛው ተጠባቂ ኬንያ አትሌት ነው። በመድረኩ የዩጋንዳ ማራቶን የዓለም ሻምፒዮናው ባለድል ቪክቶር ኪፕላጋት በሃምቡርግ ማራቶን ያስመዘግበው 2 ሰዓት ከ5 ደቂቃ 9 ሴኮንድ ለማሻሻል በቦስተን ይሮጣል። የ24 የቫሌንሺያ ማራቶን አራተኛውን ያጠናቀቀው ታንዛኒያ አትሌት አልፎንሴ ሲምቡ በተመሳሳይ በውድድሩ የሚሳተፍ ይሆናል። በሴቶች ውድድር እነማን ይጠበቃሉ የሚለውን እንገራችሁ። በሴቶች ውድድር ሄለን ኦብሬና አማኔ በሪሶ ተጠባቂ ናቸው። በሴቶች በሚደረገው ውድድር ኢትዮጵያውያኑ አትሌት አማኔ በሪሶና የዓለም ዘርፍ የኋላው ለድል ይጠበቃሉ። አማኔ በሪሶ በ23 በቦስተን ማራቶን ተሳትፏ በሄለን ኦብሬ ተቀድማ ሁለተኛውን ያጠናቀቀች ሲሆን በዚህ ዓመት ካምና የተሻለ ውጤት እንደምታስመዘግብ እየተገመተ ነው። ሌላኛው አትሌት የዓለም ዘርፍ የኋላው በኢትዮጵያ በኩል በጠንካራ ተፎካካሪነት ትጠበቃለች። በቦስተን ማራቶን ባለፉት 2 ዓመታት በተከታታይ በማሸነፍ ትልቅ ገድል የሰራችው የ35 ዓመቷ ኬንያዊት አትሌት ሄለን ኦብሪ ለሌላ ክብር ትጠብቃለች። ከእርሷ በተጨማሪም በፓሪስ ኦሎምፒክ አራተኛ ደረጃን ይዛ ያጠናቀቀችውና አምና ሁለተኛ ወጣችው ሻሮን ሎኪድ እንዲሁም የሁለት ጊዜ ቦስተን ማራቶን አሸናፊው አንጋፋ አትሌት ኤደና ኪፕላጋት ይጠበቃሉ። አሜሪካኖቹ አትሌት ኤማ ባትስና ዳይስ ሊንድን በውድድሩ ተፎካካሪ ናቸው። ኤማ ባትስ በተለይ በ23 የቦስተን ማራቶን አምስተኛውን ያጠናቀቀች ሲሆን ዳይስ ሊንድን የ2018 የቦታው አሸናፊ ናት። ከ128 ሀገራት የተውጣጡ ከ30 ሺህ በላይ ሮጮችን የሚያሳትፈውና ከበጎ ፈቃደኞች ለበጎ አድራጎት ድርጅቶች የሚሆን $50 ሚሊዮን የማሰባሰብ ዓላማውን እያሳካ የሚገኘው የቦስተን ማራቶን ሊካሄድ የ48 ሰዓት ዕድሜ ገደብ ብቻ ይቀረዋል። በንጋት ነው የሚደረገው። ሰዓቱን በነጻ የምትከታተሉበትንና ሌሎቹን አማራጮች በተመለከተ ሁሉ ስፖርት መረጃዎችን አጠናቅሮ ያጋራቸዋል። እኛ ድል ለኢትዮጵያ አትሌቶች እንመኛለን። እናንተም ድል ለኢትዮጵያ አትሌቶች እያላችሁ ሀሳብ አስተያየታችሁን ስገለጹልን። ወደ ሌላ መረጃ እንለፍ። ዛሬ ላይ ረፋዱን አንድ ውድድር ይጠበቃል። የሴቶች 5 ኪሎ ሜትር ውድድር በአሜሪካ ሰዓት አቆጣጠር ጠዋቱን የሚደረግ ነው። ሁለቱ ጓደኛሞች ለምለም ኃይሉና ጽጌ ገብረ ሰላማ በርቀቱ ይሮጣሉ። ከሁለቱ ማን ያሸንፋል የሚለው የስፖንሰር ኩባንያቸው፣ አሰልጣኛቸው እንዲሁም የፍቅር ጓደኞቻቸው ዮናስና ዳንኤል ብቻ ሳይሆን ምን እንዳሳስበኝ ይታወቅልኝ ብሏል ኢትዮ ራነርስ። በውድድሩ በወንዶች ማራቶን ሙክታር ድርስን ያሸንፋል ብዬ መጠርጠር መብቴ ነው። ነገር ግን ሲሳይ ለማ፣ ሃይማኖትና ሌሊሳ እንዲሁም ሌሎች አዳዲስ ወጣት ስማቸውን ያልጠበቅኳቸው ኢትዮጵያን አትሌቶች ቀላል ይሆናሉ ማለትም አይደለም ሲል ገልጿል። ኢትዮጵያኖቹን ብቻ ጠርቼ ኬንያን አይችሉም እያልኩ እንዳልሆነ ግን ይታወቅ። ለመወዳደር ግን ቁምጣ ለብሶ የገባ ሁሉ አይናቅም ነው ያለው። በሴቶች ማራቶን ተመሳሳይ አቋም ያላቸው ወጣት አትሌቶች በብዛት ታይተዋል። ይህ ውድድር ለመመዝገብ ከፖርትላንድ ተነስቶ ወደ ቦስተን እየመጣ ያለ ታላቅና ልምድ ጠገብ ጋዜጠኛ እንዲሁም ኃይለ እግዚአብሔር አዳኖምም ከልዩ ስፖርት ወደ ቦስተን
እየመጣ ነው። እንግዲህ ቀደም ሲል የቦስተን ማራቶንንም ከዛ ነው መረጃውን ያጋሯቸው ማለት ነው። ለማንኛውም ወደ ቦስተን ዋና ዋና ሩጫ ውድድሮች ይደረጋሉ። በዚህ ውድድር እንግዲህ ትልቁ ፉክክር ይጠበቃል። ከባድ ግምት የሰጣቸው ግን ጸጌ ገብረ ሰላማና ለምለም ኃይሉ ናቸው። ኢትዮጵያን አትሌቶቹ ዛሬ ረፋዱን እንግዲህ የሚያደርጉት ውድድር ነው። በትንሳኤ ዋዜማ እጅግ ደማቅ ውድድር ይሆናል ተብሎ ይጠበቃል። ለዚህም እንግዲህ ድል እንዲቀናቸው እንመኛለን። በመጨረሻም እስኪ አጫጭር ስፖርታዊ መረጃዎችን እንገራችሁ። የእንግሊዝ ፕሪሚየር ሊግ 3ኛ ሳምንት መርሃ ግብር ቅዳሜ፣ እሁድና ሰኞ ይከናወናል። ዛሬ ብሬንትፎርድ ከብራይተን በሚደረገው ውድድር የቢቢሲ እግር ኳስ ተንታኝ ክሪስቶንን ግምቱን አስቀምጧል። 1-1 ይጠናቀቃል ነው ያለው። ክሪስታል ፓላስ ከበርንማውዝ የሚያደርጉት ውድድር እንዲሁ 1-1 ይጠናቀቃል እያለ ነው። ኤቨርተን ከማንቸስተር ሲቲ 2-1 ያሸንፋል ሲቲ ነው ያለው። ዌስትሃም ከሳውዝሃምፕተን እንግዲህ ዌስትሃም 2-0 ያሸንፋል። አስቶን ቪላ ከኒውካስትል ዩናይትድ ኒውካስትል 2-1 ያሸንፋል ብለዋል። ፉልሃም ከቼልሲ፣ ኢፕስዊች ታውን ከአርሰናል ደግሞ እና ማንቸስተር ዩናይትድ ከወልቭስ ደግሞ እና ሊቨርፑል ከሲቲ የእሁድ መርሃ ግብር ሲሆኑ ቼልሲ እና ፉልሃም የሚያደርጉት ጨዋታ በፉልሃም 2-1፣ አርሰናል ኢፕስዊች ታውንን 2-0፣ ማንቸስተር ከወልቭስ 3-1 ያሸንፋል። ሌስተር ከሊቨርፑል 3-0 ያሸንፋል ብለዋል። ሰኞ ቶትናም ከኖቲንግሃም 1-1 ይጠናቀቃሉ ብለዋል ታዋቂው የቢቢሲ እግር ኳስ ተንታኝ ክሪስቶን። ክቡራትና ክቡራን የሁሉ ስፖርት ቤተሰቦች ለአሁን ያስኩላችሁ መረጃ ይህን ይመስላል። ሌሎች መረጃዎችን ወደ ኋላ ይዤ እመለሳለሁ። መልካም የትንሳኤ በዓል እንዲሆን እመኛለሁ። ቻው ቻው።